የአዋቂው ሰውዬ መዘዝ። ምዕራብ ሐረርጌ ጭሮ ወረዳ ከመንደሮች በስተግራ በኩል የሚወስደው የውስጥ ለውስጥ መንገድ መጨረሻ ላይ አንድ ግቢ አለ። ግቢው በጣም ሰፊና ዙሪያው በቆርቆሮ የታጠረ፣ መግቢያው በር ሰፋ ያለና በበሩ መግቢያ ኮፈን ላይ የዘንባባና የቀይ ጨርቅ ምልክት የታሰረበት ነው። የከተማው መንደሮች በስተመጨረሻ ላይ የተገነባው ግቢ በርካታ ሰዎች ቀስ ቀስ እያሉ ይገባሉ። በተለይ አርብ፣ ቅዳሜ፣ እሁድና የበዓላት ቀናት በዚህ ግቢ ውስጥ ከበሮ እየተደለቀ ለጀማው ምስጋና ይቀርባል። በግቢው ባለው አዋቂ መልካም ፈቃድ ይለመናል፣ ግብር ይገበራል፣ ዱዓ ይደረጋል። ታዳሚዎች አሜን በርሶ መጀን በማለት በግቢው ውስጥ ለነገሰው አዋቂ የተባለው ሰው ተንበርክከውና መሬት ተደፍተው ምስጋና ያቀርባሉ። አህመድ አልዬ አንዳንድ የአካባቢው ሰው አዋቂ ብሎ የሰየማቸው ሰው ጋር ቢሄድ መፍትሄ እንደሚያገኝ ስለጠቆሙት ነው ወደ አዋቂው ተብዬ ቤት ጎራ ያለው። አህመድ እያደር የገጠመው የጤና ችግር ከሰውነት ጎዳና ቢያወጣው፣ የሚመገበው ምግብ አረጋ እያለ ቢያስቸግረው፣ ሳል እያጣደፈ ፋታ ቢነሳው የጤና ተቋም ሄዶ ለመመርመር ከመወሰን ይልቅ አዋቂ የተባለው ሰው ዘንድ ጎራ ብሎ የጤናውን እክል ምክንያቱን አውቆ መረዳት ነበር የወሰነው። አዋቂው ቤት ሀብት ፍለጋ፣ ጤና ፍለጋ፣ ሰላም ፍለጋ፣ የኑሮ አጣማጅ ትዳር ፍለጋ፣ ልጅ ፍለጋ፣ በየአቅጣጫው ፍለጋ 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 አንግቦና ይዞ ወደ ግቢው የማይገባ ሰው የለም። ወጣት፣ ጎልማሳ፣ አዛውንት ሁሉ በየዕድሜ እርከኑ የሚፈልገውን ለመተንፈስና መፍትሄ ለማግኘት በአዋቂው ግቢ ይኮለኮላል። አህመድ አልዬ ይህንን እያስተዋለ ሳለ ከአዋቂው ሰው ጋር ከመገናኘቱ በፊት የመጣበትን ጉዳይ ለአዋቂው የቅርብ ሰው ነግሮ ተራውን መጠበቅ ያዘ። አህመድ ከደቂቃዎች በኋላ ስሙ ተጠርቶ በአዋቂው ሰው የቅርብ ሰው እየተመራ ወደ ውስጥ ገባ። ቤቱ በሰንደል፣ በሽቶ፣ በዕጣን ሽታ የታፈነ በመሆኑ አህመድ ሳሉን መቆጣጠር አልቻለም። ሰውነቱ ላበላብ ሆነ። ውስጡን መቆጣጠር አቃተው። በመጋረጃ ተከልሎ የመጣውን ሰው የሚያነጋግረው ሰው የአህመድን ችግር አንድ በአንድ እየተናገረ ለዚህ መፍትሄ የተባለውን ነገረው። ባለቤትህ ወደ ሌላ እንዳትሄድ ከምግብ ጋር መድኃኒት ሰጥታለች። ይህ ነው መርዝ ሆኖ የምትመገበውን ምግብ እንዳይረጋ ሳልተክሎ ከሰውነት ጎዳና እንድትወጣ ያደረገ አለው። አህመድ አዋቂው ሰው የነገረውን ለማመን ተቸገረ። ከመጋረጃው ጀርባ ያለው ሰው የነገረው ነገር እንደ መርዶ ከበደው። አታስብ፣ ለዚህም መፍትሄ አይጠፋም ብሎት ከመጋረጃው ጀርባ ያለው ሰው ማድረግ ያለበትን ነገር አንድ በአንድ ነግሮ አሰናበተው። አህመድ አዋቂው የነገረውን ነገር እያመላለሰ ብዙ አሰበ። ወደ ኋላ የኋሊት ተጉዞ ባለቤቱን ጫሊ አብደላን እንዴት እንዳገኛት ማሰላሰል ያዘ። የ16 ዓመቷ ጫሊ አህመድ አልዬ ሰፈር ስትመላለስ ድንገት አይኑ ገብታ ቀረች። ቀጠን ብላ ቀላ ያለችው ጫሊ አብደላ አይኖቿ ጎላ ጎላ ያሉና ሞላ ያለ ፊትና ፈገግታ የማይለያት ወጣት ናት። ወደ ሰፈር መለስ ቀለስ የምትልበትን ምክንያት አይቶ ሊረዳት ተጠጋ። በጫሊ ልብ ውስጥም ቀስ በቀስ ቦታ አግኝቶ በወቅቱ ለአህመድ የነበራት አመለካከት የፍቅር ስላልነበረ አቀራረቡን በጣም ፈርታ በጥንቃቄ ነበር የምታገኘው። እያደር ቀስ በቀስ የአህመድ አቀራረብ የጫሊን ልብ እያሸፈተ መጥቶ ጥንዶቹ ባልና ሚስት ሆኑ። ከጋብቻ በፊት ሰው ያወቀውና ያየው የአህመድ ጫሊ ፍቅር በቤተሰቡ በኩል ተቃውሞ በማስነሳቱ ወዲያው አህመድ በሀገር ባህልና ወግ ሽማግሌ ልኮ ከጫሊ ጋር ድል ባለ ሰርግ ባይሆንም ዘመድ አዝማድ በተሰበሰበበት አነስተኛ ግብዣ
የዛሬዋን ባለቤቱን አገባና ተጠቃለለ። አህመድና ጫሊ ህይወትን በአንድ ልብ ጀመሩት። ጫሊ ባልታሰበ ጊዜ ጸነሰች። በወቅቱ ልጅ ለመውለድ እቅድ ያልነበራቸው ጥንዶች የፍቅራቸው መግለጫ ልጅ በመምጣቱ ብዙም አልተከፉም። እያደር ግን የመጀመሪያ ልጃቸውን እንዳገኙ የአህመድ አልዬ ጤንነት ከጊዜ ወደ ጊዜ እየተቃወሰ መጣ። የምግብ ፍላጎቱ ከመቀነሱ አልፎ እስከ ጭራሽ የሚመገበው ምግብ ሁሉ አልስማማለው። በዚያም የተነሳ አቅም አጥቶ ስራ መስራት አቃተው። በዚህ የጤንነት መስተጓጎል በባልና ሚስት መሃል የነበረው ፍቅር እንደ ጥንቱ መቀጠል አልቻለም። በሰበብ አስባቡ ለጸብ መዘጋጀት በጀመሩበት ሰዓት ጫሊ ሁለተኛ ልጇን ጸንሳ ነበር። ጫሊ ልጅ ከማሳደጉ ኃላፊነት ጋር የባለቤቷ ጤና ማጣትና የባህሪው ለውጥ ቢያሳስባትም ኑሯቸውን ለማቅናት ደፋ ቀና ማለቷ ግን አልቀረም። ዛሬ ደግሞ በተቃራኒው አዋቂ የተባለው ሰው ለአህመድ ሌላ ነገር በአእምሮው ጨመረ። አህመድ ባለቤቱንና የሁለት ልጆቹን እናጠላት። የአዋቂውን ሰውዬ አባባል በአእምሮ እያቃጨለ የቤቱን ነገር ችላ ከማለቱ ሌላ ከባለቤቱ ጫሊ ጋር ሆድና ጀርባ በሆኑበት ሰዓት ሁለተኛው ልጅ ተደገመ። ጸባይ ለጸባይ ይግባቡ የነበሩ ጥንዶች፣ አንዳቸው ለአንዳቸው የተሳሰቡ የነበሩ ባልና ሚስቶች በመካከላቸው ምክንያት አልባ ጸብ ገባ። ጸባቸው እየከረረ ቁርሿቸው እየመረረ በመጣ ቁጥር ወጥቶ መጠጥ የሚጠጣው አህመድ የጤናው ሁኔታ ከዕለት ዕለት እየተስተጓጎለ መጣ። ጫሊ የባለቤቷ የባህሪ ለውጥ እየባሰ ሲመጣ ብስጭት ውስጥ ገባች። ለምታውቃቸው ጓደኞቹ አቤቱታዋን ተናገረች። ጓደኞቹ አዋቂው ሰውዬ ለአህመድ የነገረውን ነግሯቸዋልና ጫሊን በተገላቢጦች ሊረዷትና ሊያሸማግሏት ቀርቶ ዓይንሽን ላፈር አሏት። ህዳር 17 ቀን 2013 ዓ.ም ዕለተ ዓርብ አህመድ አልዬ በመጠጥ ናላው ዞሮ ቤት ሲደርስ ከምሽቱ 4 ሰዓት ተኩል ሆኗል። ጫሊ ሁለት ልጆቿን እንደታቀፈች የባለቤቷን ንትርክ መስማት ሰልችቷት ዝም ብላለች። ለምን ተደፈርኩ አይነት ንትርክ። አንቺ ነሽ በእኔ ላይ መድኃኒት የምታሰሪው ወይ አላት። የተለመደ ጥያቄ ስለነበር ስንቴ ልንገርህ፣ እኔ ባንተ ላይ መድኃኒት የማደርግበትም ሆነ የማስደርግበት ምክንያት የለም። ዝም ብለህ ባጉል ጥርጣሬ እየተብከነከንክ በመጠጥ ራስን አትግደል አለችው ተናዳ። እጠጣለሁ፣ አንቺን ምን ያገባሻል አላት በሞቅታ። እኔ ልንገርህ፣ ለጓደኞቼ ለቀየው መንደር ነዋሪ ያልተጨበጠ ወሬ ከምታነሳ ሐኪም ቤት ሄደ ተመርምረ መፍትሄ ብታገኝ የሚበጅህ ይመስለኛል አለችው። የሚሰማት መስሏት አሃ ሐኪም ቤት ሄጄ እንድመረመር ትመክሪኛለሽ? መርዝ አብልተሽኝ ስታበቂ ነገርኩህ እንግዲህ ብላ ልጆቿን ይዛ ካጠገቡ ስትነሳ ተናደደ። በዛ መሃል አጠገቡ ተቀምጦ ያገኘውን የበር መሸጎሪያ ብረት አንስቶ የሁለት ልጆቹን እናት ጭንቅላቷን ደጋግሞ በመምታት ልትጮህ ስትሞክር የከፋ ነገር ፈጸመ። ደብቆ ያስቀመጠውን የሜንጫ ብረት አውጥቶ በጫሊ ሰውነት ላይ ያሳረፈ። በደረሰባት ድብደባ አቅማታ የወደቀችው ጫሊ ራሷን ለመከላከል እንኳን ሳትችል ቀረች። የጫሊ የስቃይና የእሪታ ጩኸት በውድቅት ጨለማ ያለ ሰሚ ያስተጋባ። አህመድ በጣም በሞቅታ ስሜት በአዋቂው ሰውዬ ተነርቶ በባለቤቱና በሁለት ልጆቹ እናት ላይ ያልተገባ ነውረኛ ድርጊት ፈጽሞ እጁን ለሕግ አካላት ሰጠ። ፖሊስ የሟቿን አስክሬን ለምርመራ ልኮ በባለቤቱ ላይ ግድያ የፈጸመውን አህመድ ቃል ተቀበለ። አህመድ ሁሉን ነገር ተናገረ። ፖሊስ የአዋቂውን ሰውዬ መዘዝ መዞ በሕግ ፊት አህመድን ተጠያቂ የሚያደርጉ ማስረጃዎች በሙሉ አጠናክሮ ለአቃቢ ሕግ የምርመራ መዝገቡን ላከ። አቃቢ ሕግ የክስ አንቀጽ ጠቅሶ ክስ መሰረተ።
የምዕራብ ሐረርጌ ከፍተኛ ፍርድ ቤት ባለቤቴ ከምግብ ጋር መድኃኒት አበላችኝ ያለውን አህመድ በእድሜ ልክ እስራት እንዲቀጣ ወሰነበት። ልጆቼን አደራ ያለችው እናት በአዋቂው ሰው መዘዝ የእሳት ራት ሆነች። ያልተጨበጠ ጥርጣሬ ይህንን አሳዛኝ ድርጊት ተወልዶ አለፈ። የሁለቱ ሕፃናት ነፍስም እናታቸውን እንደናፈቁ ይኖራሉ። ሚስጥሩ ሁሉም እዚህ ምድር ላይ የሚኖር ሰው የራሱ የሆነ ሚስጥር አለው። በእርግጠኝነትም የአብዛኛው ሰው ሚስጥር ቢወጣ ምናልባትም አንድ ወይም ሁለት ሰው ያስገርማል። የዚህኛው ግን ሰውን ሁሉ አስገርሙ ይህ ልቦለድ ታሪክ ነው እንጂ እውነተኛ ታሪክ ሊሆን አይችልም ከማለት ውጪ ሌላ አማራጭ አልነበራቸውም። እንደ አውሮፓውያን አቆጣጠር በ1922 በአንድ ባለሀብት ቤት ውስጥ የተኩስ ድምፅ ይሰማል። በዚህም የተነሳ ጎረቤቶቹ በፍጥነት ለፖሊስ ስልክ ይደውላሉ። ከዛም ፖሊሶቹ ይመጡና ቤቱን ይከቡታል። ልክ በሩን ሲከፍቱ ቤቱ ሙሉ በሙሉ በልብስና በወዳደቁ ዕቃዎች ተተረማምሶ ነበር። ሳሎኑ ላይም የቤቱ ባለቤት ፍሬድ ኦስትሪች ተተኩሶ ተንጋሎ መሬት ላይ ይመለከቱታል። በዚህም የተነሳ ፖሊሶች ቤቱን በጥንቃቄ ለመፈተሽ የመጀመሪያውን ፍሎር ሲወጡ ምንም ሊያገኙ አልቻሉም። የሆነ ሰዓት ላይ ግን ጩኸት ከሆነ ክፍል መሰማት ይጀምራል። ነገር ግን አሁንም ምንም ሊያገኙ አልቻሉም። ከዛም ወደ መኝታ ክፍሉ ሲጠጉ ግን ከቁም ሳጥን ውስጥ የቅድሙን ጩኸት መስማት ይጀምራሉ። በዚህም የተነሳ ፖሊሶቹ በድንጋጤ ሽጉጣቸውን እያነጣጠሩ ማነሽ? ደግሞ ቁም ሳጥን ውስጥ ምን ትሰሪያለሽ? ይሏታል። እሷም እኔ ዶሊ ነኝ፣ ደህና ነኝ፣ ነገር ግን ከቁም ሳጥኑ መውጣት አልችልም፣ ተቆልፎብኛል ትላለች። ከዛም ፖሊሶቹ ቤቱን በደንብ ከፈተሹ በኋላ ሁሉም ነገር ሰላም እንደሆነ ነግሯት እሷን ለማውጣት ቁም ሳጥኑን መታገል ይጀምራሉ። በሩ ግን አልከፈት ሲላቸው ቁልፉ የት እንዳለ ሲጠይቋት እሷ የት እንዳለ አታውቅም ነበር። የቁም ሳጥኑን በር ከመስበራቸው በፊት ግን ቤቱን ፈትሸው ቁልፉን ሊያገኙት ቻሉ። ከዛም ቁም ሳጥኑን ከፍተው ትወጣለች። በእርግጥ ዶሊ ምንም ያጋጠማት ጉዳት አልነበረም። ነገር ግን በሁኔታው በጣም ተደናግጣ ነበር። ፖሊሶችም ምንድን ነው የተፈጠረው ብለው ይጠይቋታል። እሷም ያልተጠበቀ ታሪክ ትነግራቸዋለች። ታሪኩ መኝታ ቤት ውስጥ የቁም ሳጥኑን ልብስ እያስተካከለች እንዳለ እሷ ካለችበት ፍሎር በታች ላይ ጥል ሲፈጠር ትሰማለች። ነገር ግን ዞራ እንኳን እየተፈጠረ ያለውን ከማየቷ በፊት የሆነ ሰው መጥቶ ትልቁ ቁም ሳጥን ውስጥ ገፍትሮ ይከታትና ፊቱን እንኳን ሳታይ ይዘጋባታል። ይህም ታሪክ ለፖሊሶች ሌላ ሀሳብ ይሆንባቸዋል። ምክንያቱም ቤቱን ሰብሮ የገቡትን ሰዎች ዶሊ በእርግጥም አታውቃቸውም። ምክንያቱም ፍሬድ የተተኮሰበት ሰዓት ነው ሚስትየው ዶሊ ተቆለፈባት። በመቀጠል ቤቱ እንደዛ ተበርብሮ የጠፋው ነገር አንድ ዕቃ ብቻ ነበር። ከዛ ሀብታም ቤት ውስጥ አንድ ዕቃ ብቻ መጥፋቱ ለፖሊሶች ሌላ ራስ ምታት ነበር። የጠፋውም ዕቃ የፍሬድ ሁሌ የሚለብሰው በዳይመንድ የተሰራ የእጅ ሰዓት ብቻ ነበር። መርማሪዎቹ ብዙ ዕቃ እያለ ለምን ያን ብቻ ወሰዱት? ሰውየውንስ ለምን ለሰዓቱ ብቻ ሲሉ ገደሉት? የሚል ጥያቄ አነሱ። ፍሬድ እና ዶሊ በትዳራቸው ደስተኛ ያልነበሩ የትዳር አጋሮች ናቸው። ብዙውን ጊዜ ይጨቃጨቃሉ። በትዳር ደስተኛ ያልሆነችውና ለሷ ብዙ ጊዜን የማይሰጣት ዶሊ ሌላ አዲስ ጓደኛን ትይዛለች። ፍሬድ ከሞተም 11 ሰዓት በኋላ ጠበቃ ሄርማን ቢሮ ሄዶ ከሱ ጋር እያወራ ሳለ ያየውን ማመን ይከብደዋል። ጠበቃው ሄርማን ከየት አገኘኸው ብሎ ሲጠይቀው ዶሊ ናት የሰጠችኝ፣ አውቃለሁ፣ በጣም የሚያስጠረጥር ነገር ነው። ዶሊም ስትሰጠኝ ጠርጥሬያታለሁ፣ ግን ይህ የተሰረቀው ሰዓት አይደለም፣
እንዴት ብዬ ስጠይቃት ያን ቀን በስህተት ነው ጠፋ ያልኩት። ፖሊሶቹ ከሄዱ በኋላ ስፈልገው ከሶፋ ስር አገኘሁት ብላ እንደነገረችው ለመርማሪው ሄርማን ይነግረዋል። መርማሪው ግን ጠበቃውን አላመነውም። ፖሊሶች ዶሊ ወንጀሉን እንደፈጸመችው ከፍተኛ ጥርጣሬ አድሮባቸው 1923 እንደ አውሮፓውያን አቆጣጠር ፍሬድን በመግደል ወንጀል ተከሰሻል በማለት ያስሯታል። እንደዛም ሆኖ ግን ዶሊ ያንን ግድያ በምንም ተአምር መፈጸም አትችልም። ምክንያቱም ባሏን ገላ ራሷን በቁም ሳጥን ውስጥ ቆልፋ ቁልፉን ደግሞ ሌላ ክፍል ውስጥ በምንም ሁኔታ ማድረግ ስለማትችል ፖሊሶች ተጨማሪ ማስረጃን ለማሰባሰብ ቢሞክሩ ምንም ማግኘት ባለመቻላቸው ዶሊን በነፃ ይለቋታል። ይህ ሁሉ ከተፈጠረ ከ7 ዓመት በኋላ ሁሉ ነገር ተረስቶ ነበር። በ1931 የአውሮፓውያን አቆጣጠር ግን ያልጠበቁት ነገር ይፈጸማል። እሱም ዶሊና ጠበቃዋ ሄርማን ይጣላሉ። በዚህም የተነሳ ሄርማን ወዲያው የፍሬድን ኬዝ ወደ ያዙት ፖሊሶች ይደውልና ከ7 ዓመት በፊት ስንገናኝ እውነቱን አልነገርኳችሁም። ስለ ፍሬድ አሟሟት እናንተ ከምታስቡት በላይ አውቃለሁ። እንደውም አሁን ቢሮዬ ውስጥ ሁሉንም ነገር አንድ በአንድ የሚነግራችሁ ሰው አለ ይላቸዋል። ወዲያውኑ መርማሪዎቹ ወደ ሄርማን ቢሮ ሲገቡ ከዚህ በፊት አይተውት የማያውቁት ሰው ከጠበቃው ሄርማን ጋር ተቀምጦ ሲያወራ ነበር። ስሙም አቶ ሳንሁበር የሚባል ሲሆን ልብስ መስፊያ ማሽንም ማስተካካይ ነበር። እሱ የነገራቸው ታሪክ ደግሞ ምንም መርማሪ ሊያስበው የማይችልና የተወሳሰበ ነበር። ነገሩን የጀመረው ከፍሬድ ግድያ ከ10 ዓመት ቀደም ብሎ ሲሆን ሳንሁበር ገና የ17 ዓመት ታዳጊ ሳለ የፍሬድ አንዱ ካምፓኒ ውስጥ ይሰራ ነበር። 1913 እንደ አውሮፓውያን አቆጣጠር ዶሊ ለባሏ ፍሬድ የልብስ ስፌት ማሽኗ እንደተበላሸ ትነግረዋለች። ፍሬድም ሳንሁበርን የልብስ ስፌት ባለሙያ ስለነበር ቤት ሄደህ አስተካክል ይለዋል። በዚህም የተነሳ ዶሊ ባሏ ፍሬድ ላይ ትማግጣለች። ከዛን ጊዜ ጀምሮ ዶሊና ሳንሁበር በድብቅ መገናኘት ይጀምራሉ። ከትንሽ ጊዜ በኋላ ሳንሁበር የፍሬድን መውጫና መግቢያ ሰዓት እየተጠባበቀ ቤት መምጣት ይጀምራል። ከሰዎች እይታ ልትደብቀው ዶሊ ሳንሁበርን በቤቷ ጣሪያ ውስጥ እንዲኖር ታደርጋለች። ሳንሁበር ፍሬድ ከቤት ሲወጣ ከዶሊ ጋር ጊዜን ያሳልፋል። ፍሬድ ሲመጣ ደግሞ ጣሪያ ውስጥ ይገባል። በዚህ ሁኔታም ለ10 ዓመት ኖረዋል። ፍሬድ በሞተበት ሌሊት ላይም ሳንሁበር በጣሪያ ውስጥ እያለ ፍሬድ በከባዱ ሰክሮ ከዶሊ ጋር ሲጣላ ሲጮጫህ ይሰማል። ሳንሁበርም ዶሊን የሚገላት መስሎት በንዴት ከጣሪያው ይወርድና ሽጉጥ ይዞ ፍሬድ ወዳለበት ክፍል በመሄድ ፍሬድ ላይ ያነጣጥርበታል። ፍሬድም ባየው ነገር ይደነግጣል። ከ10 ዓመት በፊት ፍሬድ ሳንሁበርን ካየው የፈጀ ጊዜ ነው። ከዛም ፍሬድ ሽጉጡን ለማስጣል ሲሞክር ሳንሁበር ይተኩስበትና ፍሬድ ወዲያውኑ ይሞታል። በዚህም ሰዓት ዶሊ የተለየ ሐሳብ ታመጣለች። ወንጀሉ የተፈጸመው የዝርፊያ ወንጀል በሚፈጽሙ ሰዎች የሆነ እንዲመስል ነበር በማለት ለመርማሪ ፖሊሶቹ ሁሉንም እውነት ይነግራቸዋል። በዚህም የተነሳ ሳንሁበርና ዶሊ ይታሰራሉ። ዶሊም ለ80 ዓመታት በምድር ከቆየች በኋላ ትሞታለች።